ቅዱሳን ወገኖቼ ተመልካቾቼ ሰላም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለእናንተ ይሁን። የአምላካችን የንጉሳችን የእግዚአብሔር ስም ለዘላለም የተባረከና የተመሰገነ ይሁን። ዛሬም ያው እግዚአብሔርን ቃል አብረን እንካፈላለን። ዛሬ የምንካፈለው የእግዚአብሔር ቃል የሚገኘው መጽሐፈ ኢያሱ ምዕራፍ 1 ከቁጥር 2 እስከ 7 እና መዝሙር መጽሐፍ ምዕራፍ 27 ከቁጥር 13 እስከ 14 ላይ ቆመን ያው እግዚአብሔር ቃል እንካፈላለን። ይህንን የእግዚአብሔር ቃል የራሳችሁ መልእክት አድርጋችሁ በአገር ውጭም በአገር ውስጥም ያላችሁ ወገኖቼ እጋብዛችኋለሁ። እግዚአብሔር ቃል እስራትን ይፈታል፣ ቀንበርን ይሰብራል። አንድ ጊዜ ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሞ ከጸለየ በኋላ ፈታኝ ቀርቦ ኢየሱስን በፈተነ ጊዜ ጌታ ኢየሱስ ክርስቶስ ያሸነፈው ያው በእግዚአብሔር ቃል ነው። እግዚአብሔር ቃል ይዘን የኔ መልእክት ነው ብለን ቆመን በጠላት ሰፈር ስናውጅ እግዚአብሔር ድል መንሳትን ያደርግልናል። እግዚአብሔር ከፍታን ያስወርሰናል። እግዚአብሔር የተባረከው መጽሐፈ ኢያሱ ምዕራፍ 1 ከቁጥር 2 እስከ 7 በጌታ በኢየሱስ ስም አነባለሁ። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህንን ዮርዳኖስ ተሻገሩ። ለሙሴም እንደነገርኩ እግራችሁ ጫማ የረገጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳ እስከ ሊባኖስ ጀምሮ እስከ ታላቂቱም ወንዝ እስከ ኤፍራጥስ ድረስ ከኬጣንያንም ምድር ሁሉ እስከ ፀሐይ መግባ እስከ ታላቅ ባህር ዳርቻችሁ ይሆናል። በሕይወትህ ዘመን ሁሉ ማንም አይቋቋምም። ከሙሴ ጋር እንደሆን እንዲሁ ካንተ ጋር እሆናለሁ። አልጥልም፣ አልተውም። ለአባቶቻችሁ እሰጣለሁ ብዬ ማልሁላችሁን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ፣ ነገር ግን ጽና፣ እጅግም በርታ ይላል። መዝሙር 27 ቁጥር 13 እና 14 በሕያዋን ምድር የእግዚአብሔርን ቸርነት አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብም ይጽና፣ እግዚአብሔርን ተስፋ አድርግ ይላል። ጌታ አምላካችን ሆይ ያው ቃልን ከፍተናል። ከቃልህ ጌታ ሆይ ወደ እኛ እንድትልክ እንድትናገረን ለልባችን ለመንፈሳችን እንድትናገር ለተላላቆች፣ ለተናናሾች፣ ለአባቶች፣ ለእናቶች እነሆ ለሚሰሙ ሁሉ እዚህ ቃል እግዚአብሔር ሆይ መነሳት እነሆ ጌታ ከሰፈር መውጣት ብርታትን ኃይልን መታጠቅ እንዲሆን እነሆ የታመሙ እንዲፈወሱ በዚህ ቃል ያዘኑ እንዲጽናኑ የደከሙ እንዲበረቱ በዚህ ቃል ጌታ ሆይ ኃይልን እንድሰጠን እነሆ ወደ እኛ ልከ በቃል ውስጥ አንተን እንድናገኝ በኢየሱስ ስም እንጸልያለን። ይህን የማይወድ የጨለማ ጋንንት የክፉ ሥራ ሁሉ በስም የፈረሰው ጌታ ሆይ ተመስገን። በጌታ በኢየሱስ ስም አሜን። ዛሬ የምንካፈለው የእግዚአብሔር ቃል አይዞ በርታ በሚል ርዕስ እንካፈላለን። ጌታ ኢየሱስ ክርስቶስ አንድ ጊዜ ደቀ መዛሙርት ተከታዮቹን ተቃዋሚዎች በዙራቸው በስቶ በጠሉት ጊዜ በገፏቸው ጊዜ ጌታ ኢየሱስ ክርስቶስ ለራሱ ለሆኑት ሕዝብ እንዲህ ብሎ አላቸው፣ ከናንተ በፊት እኔን እንደጠሉኝ እወቁ። አይዟችሁ፣ እኔ ዓለምን አሸንፌአለሁ። ስለዚህ የእግዚአብሔር ቃል ላይ ቆመን ዛሬ አይዞ በርታ በሚል ርዕስ እንካፈላለን። በዚህ ባነበብነው ክፍል ላይ እንግዲህ እግዚአብሔር ለኢያሱ እየነገረው ያለው ባሪያዬ ሙሴ ሞቷል። ባሪያዬ ሙሴ ስለሞተ አሁን ዕጣ ወድቆብሃል። ይህንን ሕዝብ መርተህ እኔ ወደ አዘጋጀውላችሁ እኔ ወደ ሰጠዋችሁ ምድር ትገባ ዘንድ ማድረግ ያለብህ ብርታት ነው ይለዋል። በርታ ይለዋል። ስናገረው ቁጥር 6 እና 7 ላይ ስንመለከተው እግዚአብሔር የመጀመሪያ ቃል ሲገባለት አልጥልህም፣ አልተውህም፣ ለአባቶቻችሁ እሰጣለሁ ብዬ ማልሁላችሁን
የማልኩላችሁን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ፣ ነገር ግን ጽና፣ እጅግም በርታ ይለዋል። ጽናት ውስጥ ዳር መድረስ አለ። ጽናት ውስጥ አልፎ መሄድ አለ። ጽናት ውስጥ አልፎ ማስከተል አለ። ስለዚህ የመጀመሪያ ስናገረው እግዚአብሔር ቃል ኪዳን ሲገባለት ለኢያሱ አልጥልህም፣ አልተውህም፣ ለአባቶቻችሁ እሰጣለሁ ብዬ የማልኩላችሁን ምድር ይህን ሕዝብ ታወርሳለህና ካለው በኋላ ጽና፣ በርታ፣ እጅግም በርታ ይለዋል። ብርታት ውስጥ ቁም። ለምን ቢባል እግዚአብሔር ቃል ይገባለታል። ባሪያዬ ሙሴ ያገለገለኝ ሙሴ፣ ፈቃድን ያገለገለኝ ሙሴ፣ ሕዝብን የመራ ሙሴ በዚህ መንገድ ነው ይለዋል። እንደውም ቁጥር 5 ላይ ስናገር በሕይወት ዕድሜ ሁሉ ማንም አይቋቋምም፣ ከሙሴ ጋር እንደሆን እንዲሁ ካንተ ጋር ይሆናለሁ ይላል። ሙሴ ጋር እግዚአብሔር ነበር። እግዚአብሔር ከሙሴ ጋር ከመሆኑ የተነሳ ሙሴ ሕዝብን መራ፣ በድል መራ። ከጠላት ሰፈር ሕዝቡን የመዋጀትን ሥራ እግዚአብሔር በእርሱ ውስጥ ያደረገውን የመሪነት ሚና ተወጣ። እንዴት ነው ሙሴ የበረታ ብለን ስንል እግዚአብሔር ከሙሴ ጋር ነበርኩ ይለዋል። ከሙሴ ጋር ነበርኩኝ። ሙሴ እዚህ ተጉዞ ዳር የደረሰበት እስከዚህ ድረስ የመጣበት እኔ አብሬ ነበርኩ። እኔ ከሙሴ ጋር ነበርኩ። አሁን ግን ሙሴ ባሪያዬ ሙሴ ሞቷል። ሙሴ ባሪያዬ ነበር፣ አገልጋዬ ነበር ይለዋል ኢያሱ። እንዲህ ካለ በኋላ ቁጥር 7 እና 6 አሁን የተናገርኩት አልጥልም ይለዋል። አልጥልም፣ አልተውህም ይለዋል። ከቁጥር 5 ጀምረን ስንመለከት ከሙሴ ጋር እንደነበርኩ ካንተ ጋር ይሆናለሁ ካለ በኋላ አልጥልህም ይለዋል። አልጥልህም፣ አልተውህም፣ ለአባቶቻችሁ እሰጣለሁ ብዬ ማልኩላችሁን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ፣ ነገር ግን ጽና፣ እጅግም በርታ ይለዋል። በርታ፣ አይዞው፣ ጽና። እግዚአብሔር ያጸናል፣ እግዚአብሔር ያበርታል። ለምን ይጸናል ኢያሱ? በምን ይጸናል ካለን እግዚአብሔር አጸናሃለሁ፣ አበረታሃለሁ፣ አስከዳሃለሁ። ይሄን ያዘጋጀሁላችሁ በዚህ ምድር እኔ ወደ አዘጋጀሁላችሁ ምድር ይሄን ሕዝብ ይዘህ ትገባለህ፣ በድል ይዘህ ትገባለህ። ለምን ቢባል እኔ ከሙሴ ጋር እንደሆንኩ ካንተ ጋር ይሆናለሁ፣ ከሙሴ ጋር እንደነበርኩ ካንተ ጋርም አለው ይላል። ወገኖች ሆይ በግል ሕይወታችን፣ በቤታችን፣ ለትዳራችን፣ ለምድራችን፣ ለአገልግሎታችን፣ ለስራችን እግዚአብሔር ምን ብሎን ይሁን? እግዚአብሔር የተናገረን ምን ይሁን? እግዚአብሔር የተናገረን፣ እግዚአብሔር ያወራን፣ እግዚአብሔር ለኛ የገባልንን ተስፋ እግዚአብሔር ተናግሮ ስለማይተው፣ እግዚአብሔር ተናግሮ ሰው ስላይደለ፣ እግዚአብሔር ስለሚደግፍ፣ እግዚአብሔር ስለሚያበረታ፣ እግዚአብሔር የማንችለውን ችሎ ስለሚሆን፣ እግዚአብሔር አቅማችን ስለሆነ እግዚአብሔር የተናገረን ምን ይሁን? አንዳንዶቻችን እግዚአብሔር የተናገረንን ነገር ረስተን ሳናስተውል ረስተንና ተዘናክተን ጉዞ ጀምረን ይሁን፣ መንገድ ላይ ቆመን ደክመን ዝለን ይሁን፣ ርዕሴ አይዞ በርታ የሚል ርዕስ ይሆናል። ኢየሱስ ክርስቶስ ጌታ ነው። እንግዲህ እግዚአብሔር ለኢያሱ ሲናገረው ቁጥር 2 ላይ ባሪያዬ ሙሴ ሞቷል ይለዋል። ሙሷል። አሁን አንተና ይህ ሕዝብ ተነስታችሁ፣ አንተና ይህ ሕዝብ ተነስታችሁ ይለዋል። ተነስታችሁ ለእስራኤል ሕዝብ ወደ ሰጠዋችሁ ምድር ይህንን ዮርዳኖስ ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የረገጠውን ቦታ ሁሉ ለእናንተ ሰጥቻለሁ ይልና ቁጥር 4 ላይ ከምድረ በዳ እስከዚህ ሊባኖስ ጀምሮ እስከ ታላቂቱ ወንዝ እስከ ኤፍራጥስ ድረስ እስከ ጌጣንም ምድር ሁሉ እስከ ፀሐይ መግባ እስከ ታላቂቱ ባህር ዳርቻ
ዳርቻችሁ ይሆናል፣ የናንተ ይሆናል፣ የማንም አይደለም። እግዚአብሔር አስወርሳችኋለሁ፣ አጸናችኋለሁ፣ አስኬዳችኋለሁ፣ ያየሁላችሁን እኔ የማልሁላችሁን ማላ የሰጣችሁን ምድር ታስወርሳለህ ይለዋል። እግዚአብሔር ይባረክ። ስለዚህ ምን በልለዋል? በርታ ይለዋል። ብርታት ውስጥ ቃሉን ይዞ ተስፋን ይዞ መበርታት ያስፈልጋል። ዛሬ በአገር ውስጥ ያላችሁ፣ በአገር ውጭ ያላችሁ፣ ተስፋ ቆርጣችሁ ያላችሁ እግዚአብሔር የተገባላችሁን ተስፋ ቃል አስቡ። እግዚአብሔር ትኖራለህ ካለ ትኖራለህ። እግዚአብሔር ትሻገራለህ ካለ ትሻገራለህ። እግዚአብሔር ትጸናለህ ካለ ትጸናለህ። እግዚአብሔር አስክዶ መንገድ ላይ አይተው ተስፋ ቃል ይዛችሁ የጠውለጋችሁ፣ ተስፋ የቆረጣችሁ፣ ሞት የሸተታችሁ፣ ባዶነት የተሰማችሁ ትኖሩ ይሁን። እግዚአብሔር አይጥላችሁም። አይዟችሁ፣ በርቱ። እናቶች በርቱ፣ አባቶች በርቱ፣ ወጣቶች በርቱ። እግዚአብሔር ካለንበት ሁኔታ ከድካማችን አውጥቶ ወደ ብርታት ጉዞ ያስጀምረናል። እንግዲህ ኢያሱ እንዳይፈራ እንዳይደነግጥ እግዚአብሔር ቀድሞ ይነግረዋል። ቁጥር 5 ላይ በሕይወት ዘመን ሁሉ ማንም አይቋቋምም። በዓመት በዕድሜ ዘመን ሁሉ የሚቋቋም ነገር የለም ይላል። የሚቋቋም ነገር አይኖርም። የሚያስጥል ነገር የለም። ሊመጡብህ ይችላሉ፣ ሊገዳደሩ ይችላል። አንዳንድ ጊዜ ተግዳሮት ንፋስ ይመጣል፣ ግን ሊያጠፋን የመጣ ይመስለናል። እንደነግጣለን፣ እንርበተበታለን፣ አንገት እንደፋለን። ይሁን እንጂ ግን እግዚአብሔር ከኛ ጋር አለ ብለን ስንቆም ጠርቶኝ መንገድ ላይ ጥለኝም፣ መንገድ ላይ እግዚአብሔር አይተወኝም። እግዚአብሔር እስከዚህ ድረስ ረድቶኛል፣ እስከዚህ ድረስ አግዞኛል፣ ነገም ይረዳኛል የሚል የእግዚአብሔርን ቃል ማውራት፣ ድል መናገር ያስፈልጋል። ስለዚህ ኢያሱ አሁን ማድረግ ያለበት እግዚአብሔር የተናገረውን ተስፋ ይዞ መጓዝ አለበት። መጽሐፍ ቅዱሳችን እግዚአብሔር ስመክረው በዕድሜ ዘመኔ ሁሉ ካንተ ጋር ይሆናለሁ፣ አልጥልህም። ቁጥር 6-7 አልጥልህም፣ አልተውህም፣ ለአባቶቻችሁ እሰጣለሁ ብዬ የማልኩላችሁን ምድር ለዚህ ሕዝብ ታወርሳለህ። የምታወርስ አንተ ነህ፣ ይህንን ተልእኮ የምታቀናጅ አንተ ነህ ይለዋል። ዛሬ በመስሪያ ቤታችሁ ሆናችሁ እግዚአብሔር ተናግሯችሁ በክፉ ሰዎች ተገፍታችሁ ግራ ተጋብታችሁ ያላችሁ አይዟችሁ። እግዚአብሔር ይላል አይዟችሁ፣ ጽኑ ይላቸዋል። ነገር ቢሞላም ቢጎልም ጎደሎ እያለ ትልቁን እግዚአብሔር እያየን ምድረ በዳ ይልቅ ከበረታብን ይልቅ ብርቱ የሆነ የገባልን ተስፋ ቃል እግዚአብሔር ዳር አደርሰናል። በሕይወታችን ውስጥ ፈተና ቢገጥመን፣ ቻሌንጅ ቢገጥመን ኢያሱ እግዚአብሔር እንዲህ ብሎ ከተናገረ በኋላ ፈተና አልገጠመም ማለት አይደለም። ተግዳሮት ከቤት ውስጥ ነው የጀመረው፣ ከሕዝቡ ነው የጀመረው። ሕዝቡ ይፈታተኑት ነበር፣ ሕዝቡ ይገዳደሩት ነበር። እግዚአብሔር የተናገረውን ተስፋ ቃል ልቡ እንዳይጸና ከሚያደርገው የጀመረው ከሚመራ ከሕዝቡ መካከል ነበር። ሕዝቡ እግዚአብሔር ካንተ ጋር ከሙሴ ጋር እንደነበረ ካንተ ጋር ከሆነ እንገዛላለን ይሉታል፣ ያንጎራጉራል። ሕዝቡ ለኢያሱ እግዚአብሔር የነገረውን ተልእኮ ዳር እንዳደርስ አንዱ ከቤት ውስጥ ነው የጀመረው። አንዱ ከሚመራ ሕዝብ ውስጥ ነው ተግዳሮት ተገጠመው። ዛሬ በእግዚአብሔር ቤት ውስጥ እየመራችሁ እያወጣችሁ እያገባችሁ ያላችሁ እግዚአብሔር ባስቀመጠባችሁ አገልጋዮች፣ ባሪያዎች፣ መሪዎች የተቸገራችሁ ትኖሩ ይሁን። እግዚአብሔር ያላችሁን አስቡ። ቅዱሳን ወገኖቼ በሕይወታችሁ፣ በስራችሁ ቦታ፣ በአገልግሎታችሁ ቦታ፣ በየትኛውም ስፍራ በኑራችሁ፣ በትዳራችሁ ቢሆን እግዚአብሔር ያላችሁን አስቡ። የእግዚአብሔር ስለሚበልጥ እንግዲህ ኢያሱ እግዚአብሔር እጅግ የተናገረውን እያሰበ ነው ጉዞ መቀጠል ያለበት። ምክንያቱም ይሄን ስቴፕ ከለቀቀ የመሸነፍና በመንገድ ላይ መቅረት ይሆናል። ስለዚህ ኢያሱ እግዚአብሔርን ቆርጦ አመለከ፣ አልፎ ሄደ። እንደውም መጽሐፍ ቅዱሳችን ላይ ሕዝቡ እጅግ ሲገዳደረውና እግዚአብሔር የሚለውን ካወራቸው በኋላ
ኢያሱ ለሕዝቡ ሲነግረው አልቀበለው ስሉት እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ምረጡ ያለ ነው። እግዚአብሔርን አምልኮ የወደቀ የለም። እግዚአብሔርን ይዞ የቀረ ሰው የለም። ዛሬ እግዚአብሔርን ይዛችሁ ቁሙ። እንግዲህ በዚህም መዝሙር መጽሐፍ ምዕራፍ 27 ቁጥር 13 እና 14 ላይ የእግዚአብሔርን ቸርነት በያዋን ምድር አይ ዘንድ አምናለሁ ይልና እግዚአብሔርን ተስፋ አድርግ፣ በርታ፣ ልቤም ይጽና። ለምን? በያዋን ምድር የእግዚአብሔር ቸርነት አለ፣ የእግዚአብሔር በጎነት አለ፣ የእግዚአብሔር አደራረግ አለ። ምክንያቱም እግዚአብሔር አይጥልምና፣ እግዚአብሔር አይተውና። ስለዚህ እግዚአብሔርን ቸርነት በያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብም ይጽና ይላል። ልባችንን የሚንድ፣ ልባችንን የሚያወርድ፣ ልባችንን የሚያሸረሽር፣ ከእውነት እንድንጎል የሚያደርግን በዙሪያችን አለ። ይሁን እንጂ ግን እግዚአብሔር ይታመናል። እግዚአብሔር ለኢያሱም እየተናገረ ያለው አልጥልህም፣ አልተውህም ይለዋል። አልጥልህም፣ አልተውም። እግዚአብሔር እንደጣለን፣ እግዚአብሔር እንደተወን፣ እግዚአብሔር እንደረሳን የሚሰብኩን የሚጎተጉቱን አሉ። አይደለም እግዚአብሔር አይተውም ብለን መልስ መስጠት። እግዚአብሔር አይተወንም፣ እግዚአብሔር አይጥለንም። እግዚአብሔር በመንገድ ላይ ትቶኝ አይሄድም፣ ሰው አይደለም ብለን ለጠላቶቻችን አልፎም ለስጋችን መልስ መስጠት ይገባናል። ወገኖች ወይ ዳንኤል ምዕራፍ 10 ቁጥር 18 እና 19 ላይ እንዲህ የሚል ቃል አለ። ደግሞም ሰው የሚመስል ዳሰሰኝ፣ አበረታኝም። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታውና አበርትቶኛልና ጌታዬ ይናገር አልኩላል። እግዚአብሔር ያበረታል፣ እግዚአብሔር ያስገዳል። ሁለተኛ ሳሙኤል ምዕራፍ 10 ቁጥር 12 ላይ አይዞ ስለዚህ ሕዝቦችና ስለ አምላካችን ከተሞች እንበርታ፣ እግዚአብሔር ደስ የሚያሰኘውን ያድርግ አለ ይላል። እግዚአብሔር ደስ የሚሰኝበትም ደግሜ ያነባለሁ ይህን እግዚአብሔር ቃል ሁለተኛ ሳሙኤል ምዕራፍ 10 ቁጥር 12 አይዞ ስለ ሕዝባችንና ስለ አምላካችን ከተማ እንበርታ፣ እግዚአብሔር ደስ የሚያሰኘውን ያደርግ አለ ይላል። እግዚአብሔር ደስ የሚያሰኘውን እግዚአብሔር የሚፈልገውን ሊያደርግ አለ። ስለ ሕዝባችንና ስለ ከተማችን እግዚአብሔር ደስ የሚያሰኘውን ሊያደርግ አለና፣ ምክንያቱም እግዚአብሔር ስለሆነ። እግዚአብሔር ለዘላለም ይባረክ። እንግዲህ በዚህ ላይ ቆመን እግዚአብሔር ለዘላለም ይባረክ። ለመበርታት ምን ይጠበቅብናል? ለመበርታት አንድ አማኝ ለመበርታትና ጸንቶ ለመቆም ምን ማሰብ አለበት ብለን ስንል፣ ምን ማድረግ አለበት ብለን ስንል፣ አንደኛ በእግዚአብሔር ጸጋ መበርታት። መጽሐፍ ቅዱሳችን ላይ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 1 ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይላል። እግዚአብሔር ሕዝቡን በጸጋ ያበረታዋል። እግዚአብሔር ጸጋን ይሰጣል። በመከራ ውስጥ፣ በፈተና ውስጥ፣ በከበደን ነገር ውስጥ እግዚአብሔር ሆይ ስንል እጆቻችን ከልባችን ጋር ወደ እሱ ስናነሳ እግዚአብሔር የሚያበረታ ጸጋ ይሰጠናል። እግዚአብሔር በጸጋው ይደግፈናል። እግዚአብሔር በጸጋው ያጸናል። ምክንያቱም ሰው በኃይሉ ስለማይበረታ። ሁለተኛ ምንድነው ብለን ካላችሁን፣ ከኛ የሚጠበቀው ከአማኝ የሚጠበቀው እምነት ነው። እምነት እግዚአብሔርን መታመን፣ ያለንን ተስፋ ቃል ይዘን እግዚአብሔርን መታመን ነው። ሉቃስ ወንጌል ምዕራፍ 8 ቁጥር 50 ላይ ኢየሱስ ግን ይህን ሰምቶ እመን ብቻ እንጂ አትፍራ አለው ይላል።
ለምን ቢባል ኢየሱስ ክርስቶስ አንድ ሰው ልጁ ልትሞትበት በደረሰ ጊዜ ልጄ ሞታብኛለች፣ ልጄ እንዳትሞት፣ ልጄ ልትሞትብኝ ነው ብሎ ወደ ኢየሱስ ክርስቶስ በመጣ ጊዜ ጌታ ኢየሱስ ክርስቶስ 12 ዓመት ደም ይፈሳት የነበረች ሴት ከሕዝቡ መካከል ተጋፍታ የልብሱን ዘርፍ ጫፍ ይነካ እንደሆነ እድናለሁ ብላ ከቤታ በእምነት ወጥታ ስለነበረ ደቀ መዛሙርት መካከል ተጋፍታ ኢየሱስ ጋር ደረሰች። ኢየሱስ ጋር በደረሰች ጊዜ ዘርፉን ነካች። ኢየሱስ እንዲህ አለ፣ ማን ነካኝ አለ። ጌታ ሆይ እኔ ነኝ አለች። ልጄ እምነትሽ አድኖሻል፣ በሰላም ሂጂ ካላት በኋላ ልክ ከእሷ ጋር እሷ በእምነት ቀድማ ነካች። ይሄ ሰውም ኢየሱስን ይፈልጋል፣ እሷም ኢየሱስን ፈልጋ መጣች። የዚህ ሴት ታሪክ መጽሐፍ ቅዱስ እንደሚነግረን 12 ዓመት ደም ይፈሳት የነበረች ሴት እንደሆነች ባለብዙ መድኃኒቶች ጋር ሄዳ ባሰባት እንጂ ምንም እንዳልተጠቀመች ይናገረናል። እቺ ሴት ኢየሱስ ክርስቶስን አገኘችና ከደቀ መዛሙርት መካከል ተጋፍታ ኢየሱስ ክርስቶስን የጨርቁን ዘርፍ ከነካች በኋላ ፈውሷን ተቀበለች። ያን ጊዜ ይሄ ኢየሱስን ሊወስድ የመጣ ልጅ ልትሞትበት ያለ ሰው ወደ ኢየሱስ ክርስቶስ መጥቶ ኢየሱስን እየጠበቀ ሳለ ወደ ቤቱ ይዞ ሊገባ አንድ ዜና መጣ። ብላቴና ሞታለች፣ ስለዚህ መምህሩን አታድክም የሚል ይጎተጉቱታል። ኢየሱስ ያን ጊዜ ሰምቶ ዞር አለና ያን ሰው እንዲህ አለ፣ እመን ብቻ እንጂ አትፍራ አለው። እመን እንጂ። ይሄ ሰው ኢየሱስን ይዞ ገባ። ታሪካዊ ዳራውን ታውቃላችሁ። ኢየሱስ ክርስቶስ ልጁን እንዳዳነላት ከሞተች እንዳስነሳ መጽሐፍ ቅዱሳችን ይነግረናል። በዚህ መጽሐፍ ላይ ትንቢተ ሉቃስ ወንጌል ምዕራፍ 8 ቁጥር 50 ላይ ኢየሱስ ግን ሰምቶ አትፍራ እመን እንጂ አለው ይላል። እመን እንጂ ብሎ መለሰለት። ኢየሱስን ይዞ ገባ ሰው ኢየሱስ ክርስቶስ ለዘላለም። ሶስተኛ ምን ማድረግ አለብን ብለን ካለን ቃሉን መያዝ አለብን። የተሰጠንን ቃልን መያዝ አለብን። ከሰማይ የሆነውን ከፈጣሪ ወደ ፍጥራን የተላከውን የኛ ድል የምንነሳበት፣ ከፍ የምንልበት፣ የምንፈወስበት፣ የምንጽናናበት ያው የእግዚአብሔር ቃል መያዝ አለብን። እንግዲህ እዚህ ላይ ዮሐንስ ወንጌል ምዕራፍ 17 ላይ እንዲህ ይላል፣ የሰጠኝን ቃል ሰጥቻቸዋለሁ እነርሱም ተቀበሉ ይላል። የሰጠኝን ቃል ሰጥቻቸዋለሁ እነርሱም ተቀበሉ። የተቀበልነውን ቃል ከሁለት በኩል ከተሳለ ሰይፍ ይልቅ የተሳለው እንደ መዶሻ የሚቀጠቅጠውን ያን ቃልን እናነሳለን በጠላቶቻችን። ይሄ ጽናታችን ነው። ሶስተኛ እግዚአብሔር ከኛ ጋር እንደሆነ ማወቅ ነው። እግዚአብሔር ከኛ ጋር እንደሆነ፣ እግዚአብሔር ከኛ ጋር እንዳለ ማወቅ ነው። መጽሐፍ ቅዱሳችን ላይ ሐዋርያት ሥራ ምዕራፍ 27-24 ላይ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ እነሆ እግዚአብሔር ካንተ ጋር የሚሆን እግዚአብሔር ካንተ ጋር የሄዱትን ሁሉ ይሰጣል አለው ይላል። ደግሜ ያነባለሁ። ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃልና እነሆ እግዚአብሔር ካንተ ጋር የሄዱትን ሁሉ ይሰጣል አለው ይላል። እግዚአብሔር ይሰጣል፣ ካንተ ጋር ያለውን ይሰጣል። እግዚአብሔር ካንተ ጋር ነው፣ አትፍራ ይለዋል። እግዚአብሔር ከኛ ጋር መሆኑን ማመን ነው። ትንቢተ ኤርምያስ ምዕራፍ 1 ቁጥር 8 ላይ እኔ አድን ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር ይላል። እግዚአብሔር የተባረከ። እንግዲህ ወገኖቼ ሆይ አይዟችሁ በሚል ርዕስ ስንካፈል ይሄንን እበረታለሁ፣ እጸናለሁ፣ ትዳሬ ይጸናል፣ ኑሮዬ ይጸናል፣ በስራዬ ይጸናለሁ፣ እበረታለሁ፣ የሚያበረታኝ ከኔ ጋር አለ ብላችሁ እንድታውጁ በጌታ ፍቅር በሕይወታችሁ እንድታውጁ ይሄው የእምነት ቃል ወደ እናንተ ያድርሻለሁ። የአምላካችን እግዚአብሔር ስም የተባረከ ይሁን።
ጌታ አምላክ ቃሉን ስለላከልን ለሱ ክብር ይሁን። ጌታ አምላካችን ሆይ ስለሰጠህን ስለከበረ ስለ ያው ቃል ተመስገን። ክብር በሰማይ ክብር በምድር ለከበርከው ለገነንከው ለቃሉ ባለቤት ለሆንከው ላንተ ክብር ይሁንልኝ። ስለሰጠህን ቃል አቤቱ ጌታ ሆይ ላንተ ክብር እንሰጣለን። ሁሉ ላንተ ክብር ይሁን። ይህን የሰሙ ሁሉ ጌታ ሆይ ወደ ጽናት እነሆ ነገርካቸውን ተስፋ ቃል እያሰቡ አንተን እያከበሩ እነሆ ጌታ ሆይ መመላለስ መውጣት መግባት እንዲሆንላቸው እኔ ጸለይኩ። ስለሆነ ሁሉ ክብር ላንተ ይሁን። ያው ጌታ በኢየሱስ ስም አሜን።